ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ሰሞኑን ወይዘሮ ፈትለወርቅ ወይም ሞንጆሪኖ የሚሏት የወያኔ ባለስልጣን ስለ ይሄ ጽምዶ የሚሉት ጥምረታቸው ያወሩት ነገር ትኩረት ስቧል፣ የብዙዎችን ትኩረት ስቧል። ምክንያቱም በዛ በተናገሩት ነገር ወደፊት በጽምዶ ይሁን ጽምዶ አላውቅም ብቻ በጥምረታቸው በወያኔ ሻዕቢያና በፋኖ ተብዬዎቹ የቅጥረኛው ፋኖ አለ አይደል አስቀድሞ ወያኔ ያቋቋማቸው እና የአማራን ትግል ለመጥለፍ መሪ አድርጎ የሾማቸው አሉ። በአጠቃላይ ፋኖ መሪ ነን የሚለው በሙሉ የወያኔ ቅጥረኛ ነው እና እነሱ ጥምረት አደረገን እያሉ ነው ከወያኔና ሻዕቢያ ጋራ እና የሶስቱም ጥምረት ስለ ሶስቱም ጥምረት የተናገረችው ሴትየዋ ግጭት የማይቀር እንደሆነ ወደፊት 4 ኪሎም ከገቡ በኋላ በጥምረቱ ኃይሎች መካከል ግጭት የሚቀር አለመሆኑን የገለጸችበትን የሰሞኑን መግለጫ ተከትሎ በተለይ የፋኖ ደጋፊ ነን የሚለው የዋሁ ወገን በጣም ተደናግጧል፣ ገርሞታል። ያን ተከትሎ ጫና አሳድሯል። እነዚህ የፋኖ መሪ ነን የሚሉት እነ አስረስ ማረ አደላሁን ቃል አቀባይ ሆኖ የአፋብንን አቋሞች ግልጽ የሚያደርገው ሚዲያ ላይ እየቀረበ እሱ በለጠ ካሳ ከሚባለው ጋዜጠኛ ጋራ ጉዳዩን ግልጽ ለማድረግ ሞክሮ የሰጠው ምላሽ እንዲሁ እሱም በጣም የሚገርም እና የሚያሳዝን ሆኗል። እኔ እዚህ ላይ አንዳንድ ማንሳት የምፈልገው ነገር ስላለ ነው ወገኖች፣ ማሳሰብ የምፈልገው ነገር አለ። ሲጀመር ይሄ ፋኖ የሚባለው ተጠልፏል ወገኖች፣ ተጠልፏል እኮ ቆየ። እኔ በየጊዜው ሳሳስባቸው ከመጀመሪያው ጀምሮ እነ ዘመነ ካሴ በብአዴን አዳራሽ ላይ ፋኖን መሰረትን ካሉበት ቀን ጀምሮ የፋኖ ትግል የአማራ ትግል መጠለፉን ነግሬያቸዋለሁ፣ አሳስቢያቸዋለሁ፣ አስጠንቅቄያቸዋለሁ። ተጠልፏል። የአማራ ትግል ጠልፈውታል፣ ወስደውታል። እነ ዘመን የተባለው የብአዴን ቅጥረኛ የብአዴን ካድሬ ታውቃላችሁ፣ በፊት የብአዴን ወጣቶች ሊግ መሪ ነበረ። ከዛ ደግሞ የምስራቅ ጎጃም አስተዳዳሪ ነበረ። ከዛም ተልእኮ ተሰጥቶት ግንቦት 7ን እንዲቀላቀል ተደረገ። እንዲህ ያደረገ ሲሰራ የቆየ ነው። ወደኋላ ያለውን ኋላ ገልጽላችኋለሁ። እና ቅጥረኛ ማሳያውም በብአዴን አዳራሽ ፋኖን መሰረትን ማለታቸው። ብአዴን እንዴት ሊፈቅድ ይችላል ብላችሁ ማሰብ ይጠበቅባችኋል። ነገር ግን የራሱ ቅጥረኞች ስለሆኑ በራሱ አዳራሽ ደብረ ማርቆስ ፋኖን መሰረትን እንዲሉ ማድረጉን፣ ከዛም ደግሞ በራሱ ሚዲያ ልብ በሉ ሽፋን መስጠቱን ስለ ፋኖ መመስረት በብአዴን ሚዲያ ሽፋን መሰጠቱ፣ እንደገና ደግሞ ያማን ነው ፋኖን መሰረቱ ከተባሉት ፋኖ አስቀድሞም የነበረ ነው። ምንድነው እነሱ መሰረትን የሚሉት? አንድ አድርገን የፋኖ አንድነት ኃይል መሰረትን ያሉት የነበረውና ይሄ ማን ነው ማስረሻ ሰጤ ደግሞ አንዱ ነበር። ከሱ ከዘመነ ካሴ ጋር ሆኖ ሌሎችም አሉ መሰረትን ያለው። እሱ በብአዴን ሚዲያ ቀርቦ ከብአዴን ጋራ የሚሰሩ መሆናቸውን ልብ እያላችሁ መናገራቸውን ጠቃቅሼ ይሄ ፋኖን መሰረትን የሚሉት ይሄ ፋኖ አንድነት ኃይል የሚባለው የብአዴን ቅጥረኛ መሆኑን የተመሰረተውም የፋኖን ትግል የአማራን ትግል ለመጥለፍ መሆኑን ከመጀመሪያው ቀን ጀምሬ ሳስጠነቅቃችሁ ነበረ። ሳሳውቃችሁ፣ ስገልጥላችሁ፣ ሳብራራላችሁ ነበር። ከዛም በኋላ ያደረጓቸው ነገሮች በየጊዜው
መረጃ ቲቪ በሚባል ሌላ ቅጥረኛ ሚዲያ ቀርበው ምን አይነት የፖለቲካ ስራ የአማራን ትግል ጎል የሚያገባ የፖለቲካ ስራ ማኖ የሚያስነካ የሚያስፎርሽ የፖለቲካ ስራ ሲሰሩ እንደነበረ እያንዳንዷን ነገር እያወጣው በቪዲዮ ማስረጃ እያቀረብኩ ስገልጽላችሁ ሳሳስባችሁ ሳስጠነቅቃችሁ ነበር። እና ይሄ ኃይል መሀል ላይ ክፍፍል ተፈጠረ ተባለ። በእነስክንድር መሐከልና በነዘመነ መሐከል ክፍፍል ተፈጠረ ተብሎ ሁለት ክንፍ ተፈጠረ የፋኖ። በኋላ ላይ ደግሞ ማለት ነው አውቆ ነው። እነስክንድርም ቅጥረኞቹ ናቸው። ልብ በሉ። የከፈላቸው አውቆ ነው። ምንም የሚያሳምን ለመከፋፈል የሚያበቃ ነገር ሳይኖር ነው የተከፋፈሉት። እና አማራ ከሁለቱ ውጭ እንዳይወጣ ነው እንግዲህ የእስክንድርን ክንፍ ኢትዮጵያዊነትን የሚያቀነቅን አድርጎ እንዲተውን አደረገው። እነ ዘመነ ደግሞ ጎጥን አማራ ክልልን ብቻ የሚያስቡ አድርጎ በዛ ላይ የተመሰረቱ አድርጎ እንዲያቀነቅኑ አደረጋቸው። ከሁለቱ የሚወጣ አማራ ስለማይኖር አማራን በሁለቱ ለመቆጣጠር ተብሎ ነው እንግዲህ አንድ አቋም ቢያቀነቅኑ ከነሱ ውጭ የሚሆን አማራ ሊኖር ነው። ስለዚህ ከነሱ ውጭ የሚሆነውን አማራ ለሁለት ሰነጠቃቸውና እነ እስክንድር እንዲይዙት አደረገ። አንድነት የሚለውን ምናምን እና ለዘዴ ነበር የከፈላቸው። ኋላ ደግሞ አንድ ሆንን አሉ። አንድ ሆንን ብለው ደግሞ አፋብን ብለው ደግሞ መጡ። ሲጀመርም መጀመሪያም ምንም የሚያሳምንና የሚጨበጥ ነገር ለመከፈል የሚያበቃ ይዘው አልነበረም የተከፈሉት። ላልኳችሁ ዘዴ ነው የከፈላቸው የነበረው። ኋላ ደግሞ አንድ ሆኑ ተብሎ ደግሞ አንድ ሆኑ። አሁን እንደዚህ አንድ ሆኑ የተባሉትን የአፋብን የተባለውን የሚመሩ ናቸው እንግዲህ እነ አስረስ ማረ ወጥተው ምን አሉ? ሴትዮዋ ምንድን ነበር ያለችው? ያው ቅድም እንዳልኳችሁ 4 ኪሎ ከገባንም በኋላ አብይን ከጣልን በኋላም መዋጋታችን የሚቀር አይደለም። እንግዲህ በሻዕቢያ በፋኖ ተብዮቹና በወያኔ መካከል መሆኑ ነው። እንግዲህ ይሄም ራሱ ቁማር ነው፣ እውነት እንዳይመስላችሁ አይደለም ብላ መናገሯን ተከትሎ ይሄ በለጠ ካሳ የተባለው ጠይቆት ነበረ። አስረስ ማረ የሚባለውን ቅጥረኛ ማለት ነው። ጠይቆት ነበረ። ምን ብሎ? የወያኔ ባለስልጣን የሆነችው ፈትለወርቅ እንዲህ አለች። ስለዚህ ሲጀመርም የሚታመኑ አልነበሩም። ወያኔ ጋር ጥምረት ፋኖ መፍጠሩ ብዙ ጥያቄ ያስነሳ ጉዳይ ነው። ብዙ ቅሬታ ያስነሳ ጉዳይ ነው። በዛ ላይ ተደምሮ ደግሞ አሁን የህዝቡን ቅሬታ የጥያቄዎችን ቅሬታ የሚያጎላ የሚያረጋግጥ ነገር ተናገረች። ፈትለወርቅ እንዲህ ብላ አለች። ምን ትላላችሁ? ለህዝቡ የምትሰጡት ዋስትና ምንድነው ብሎ ጠየቀው። ምን ብሎ ነው የመለሰው? ዋስትናችን ጉልበታችን ነው። ልብ በሉ እንጂ ሌላ ዋስትና የለም። አሁን እኔ መጠየቅ የምፈልገው ወገኖቼ፣ ሲጀመር ምንም አይነት ስምምነት ሳይኖር ጥምረት ይፈጠራሉ ወይ? የቅጥረኝነታቸውን ማሳያ ነው የምነግራችሁ። ምንም አይነት ስምምነት ትሪቲ ሳይኖር ከማንም ጋራ ማንም ጥምረት ሊፈጥር አይችልም ወገኖች። በምንም ጉዳይ ላይ አንድ ግንባር ፈጥሮ በአንድ ላይ ሊሰራ በአንድ ላይ ሊታገል አይችልም። ስምምነት ይቀድማል። ስምምነት ሳይኖር ነው እንግዲህ ገና ስምምነቱ ተውት፣ አሁን በቅርብ የሚባል ነገር ነው። ገና ድሮ ግን እነዚህ ሰዎች አስረስ ማረ እነ ዘመነ ካሴ ምን ይሉ እንደነበረ ታስታውሳላችሁ? ከወያኔም ጋር ከኦነግም ጋራ ልክ በቃ የአማራ ጠላት አብይ ወይም
ይሄ ብልጽግና የሚባለው የውሸት የወያኔ ኢህአዴግ ጭምብል ድርጅት ብቻ እንደሆነ የአማራ ጠላት ለቁማር ነው። ልብ በሉ ቅጥረኞች አይደሉ ብቻ እንደሆነና እሱ ላይ ብቻ መተኮር እንዳለበት በማሳሰብ ከማንም ጋር ሁሉ እንሰራለን እያሉ ከኦነግም ጋር ከወያኔም ጋር እንደሚሰሩ ሲናገሩ ነው የነበሩት። ልብ በሉ ወያኔና ኦነግ ማለት ግን ለአማራ ጥንተ ጠላት የሆኑና በአማራ ላይ የዘር ማጥፋት ጭፍጨፋ የፈጸሙ ናቸው። ልብ በሉ እንዲህ ሆነው እያለ ነው እንግዲህ ከነሱ ጋር ከአማራ ጥንተ ጠላት ጋራ ጥምረት ፈጥረው የአማራን ጥቅም እናስከብራለን የሚሉት እና ሲጀመርም እነዚህን የፈጠሯቸው ለምን ዓላማ መሰላችሁ? ይኸውላችሁ የአማራን የመታገያ ኮዝ ማሳጣት፣ ማክሸፍ፣ ማርከስ ለማርከስ ነው። ሲጀመርም እነዘመነን ፋኖን መሰረትን ብለው እንዲንቀሳቀሱ ያደረጓቸው ያው አማራ ጠላቱ ይታወቃል አይደል? ወያኔ በረሃ ጀምሮ አማራን የማጥፋት ማኒፌስቶ ቀርጾ የመጣ ጥንተ ጠላት ነው። ወያኔ ነው ሌሎችንም ኢህአዴግ ውስጥ ያሉትንም ከኢህአዴግ ውጭም ያሉትንም አጋር ተብለው ይሄ የሶማሌ፣ የአፋር፣ የጋምቤላ፣ የጉምዝ ሌሎችንም የብሔርተኛ ድርጅቶች የመረዘው ጸረ አማራ አድርጎ የመረዛቸውና አማራን በየስፍራቸው እንዲያሳድዱ፣ እንዲያፈናቅሉ፣ እንዲጨፈጭፉ ጭምር ያደረገው ወያኔ ነው። ልብ በሉ ዋናው ቀንደኛው ጠላት ማለት ነው። እሱን እንግዲህ እንደ አጋር ሲቆጥሩ የአማራ ትግል ተወካዮች ነን፣ የአማራ ትግል አራማጆች ነን የሚሉት እነዚህ ቅጥረኞቹ ፋኖች ሲሉ ምን ይሆናል ማለት ነው? የአማራ የመታገያ ምክንያት ዋነኛው የመታገያ ምክንያት ይረክሳል፣ ይከሽፋል፣ ይደነብሻል ማለት ነው። ምክንያቱም የአማራ ትግል ጥያቄ ምንድነው? የዘር ማጥፋት ተፈጽሞብኛል፣ ፍትህ ፈልጋለሁ ነው አይደል? ዋነኛው። ከዛ ደግሞ የግዛት ጥያቄ፣ የማንነት ጥያቄዎች አሉ። ወልቃይት ጠገዴን፣ ራያን፣ መተከልንና ደራን ይሄ በትንሹ ነው። የብሔር ፖለቲካው የብሔር ቴሪቶሪን መሰረት ያደረገ የብሔር ፖለቲካ የሚቀጥል ከሆነ ግን የአማራ ጥያቄ ጥንት ድሮ ወደ ነበረበት ከ16ኛው የኦሮሞ ወረራ ከመጣበት በፊት ወደ ነበረው ግዛቱ የመመለስ ይሆናል ማለት ነው ጥያቄው። ምክንያቱም ግዛት በብሔር ከተበየነ ይሄ አካባቢ የከሌ ነው መባል ከመጣ አማራ ጥንተ ርስቱን መጠየቅ ስለሚኖርበት ጥያቄው በወልቃይት ጠገዴ፣ በራያ፣ በመተከልና በደራ ብቻ ሳይወሰን እስከ ታች ድረስ ጥንት ከ16ኛው የኦሮሞ ወረራ ከመምጣቱ በፊት ወደ ነበረበት ግዛቱ የመመለስ ጥያቄን መጨመር ስለሚኖርበት እሱንም ያካተተ እሱንም ታሳቢ ያደረገ ነው የአማራ ትግል። ስለሆነም ዋነኛው የፍትህ ጥያቄው ምን ሆነ ማለት ነው? ከወያኔ ጋር ሲሰራ አማራ ወደቀ፣ ተጣለ ማለት ነው። እንግዲህ ወያኔ ዘመነን የመሰረተበት ዋነኛው ምክንያቱ ይሄ ነው። እነሱ ከወያኔ ጋር ሲሰሩ ምን ይሉ እንደነበር ታስታውሳላችሁ አይደል? ለምንድን ነው ከወያኔ ጋር? ወያኔ አይደለም ወይ ዋና ጠላታችን ሲባል ቆሞ ቀር እያሉ ማላገጥ ጀመሩ። እንዲህ የሚላቸው እኛ ያለፈውን አናስብም፣ መጪውን ነው የምናስበው። መራመድ የሚቻለው ወደፊት ሲታሰብ ነው፣ ያለፈውን ተው ነበር ይሉ የነበረው። እንዴ ወያኔ እኮ ርስታችንን ይዟል፣ ራያን ይዟል፣ ጠገዴንና ጠለምትን ይዟል፣ ወልቃይት ይቀረዋል፣ እሱንም ይዛለው እያለ ነው። እንዲህ እያለ ነው ወይ ከወያኔ ጋር የምንሰራው ተብለው ሲባሉ ለቁራጭ መሬት እያሉ ማላገጥ ጀመሩ። ለቁራጭ መሬት ብለን እያሉና በዚህ ግልጽ አደረጉ ማንነታቸውን።
በቃ እነዚህ ወይ ዋና የወያኔ ቅጥረኞች እንጂ አማራ ታጋዮች አይደሉም የሚል ድምዳሜ እንድንይዝ አደረጉን። በግልጽም ነበሩ። ገና ድሮ ጀምሮ ነው እንግዲህ ልብ በሉ ይሄን ይሉ የነበሩት ለቁራጭ መሬት እያሉ የአማራን ርስት ለወያኔ እንዲያውም አንዳንዴማ በግልጽ ወጥተው የአማራ አይደለም የትግራይ ነው እስከ ማለት ሁሉ ደርሰዋል እነዚህ ሰዎች። እና በቃ ግልጽ ሆነ አያችሁ ማንነታቸው ቅጥረኞች መሆናቸውን እና የአማራን ትግል ለመጥለፍ የተላኩ የፋኖን ትግል ለመጥለፍ የተላኩ መሆናቸውን ግልጽ አደረጉ። ለቁራጭ መሬት በማለት እንደገና ደግሞ እንዴ ወያኔ እኮ የዘር ማጥፋት ጭፍጨፋ የፈጸመብን ጠላት ነው ሲባል ቆሞ ቀር አትሁኑ፣ ያለፈውን አታስቡ፣ የወደፊቱን ነው ማሰብ እያሉ ዋና የመታገያ ምክንያታችንን ዓላማችንን ኮዛችንን ለማስጣል ነበር ጥረት ያደርጉ የነበሩት። እና አሁንም ሲጠየቅ ምን ብሎ መለሰ? ይሄ አስረስ ማረ የሚባለው ቅጥረኛ ጉልበታችን ነው ዋስትናችን። ምን ዋስትና ትሰጣለህ ለህዝቡ ተብሎ ሲባል ጉልበታችን ነው ዋስትናችን ብሎ ተናገረ። አንደኛ ሲጀመር ስምምነት ላይ ሳይደረስ የሆነ ስምምነት ላይ ሳይደረግ ግንባር ወይም ጥምረት አይፈጠርም። ስምምነት ቢፈጠርም እንኳ ነው የምላችሁ፣ ስምምነት ቢፈጠርም እንኳ ወያኔ በባህሪው በተፈጥሮ ስምምነትን አክባሪና የሚታመን አይደለም። ምክንያቱም ስምምነት ያደርጋል። በታሪኩ ከበረሃ ያለ ጀምሮ ስምምነት ያደርጋል፣ ሲያደርግ ቆይቷል። ከኢሃፓ ጋራ ስምምነት አድርጎ ነበር። የትግራይ ነፃ አውጪ የሚባል ሌላ ደግሞ ነበረ፣ ከሱም ጋር ስምምነት አድርጎ ነበር። ከብዙ ኃይሎች ጋር ስምምነት ያደርጋል። ያን ስምምነት የሚያደርገው ግን ለማጥፊያ ነው። እነዛን ስምምነት ያደረገባቸውን አካላት ለማጥፊያ ዘዴ፣ ለማዘናጊያና ለማጥፊያ ዘዴን የተጠቀመበት ስምምነትን እና ስምምነትን የሚጠቀመው ወያኔ ምን ለማድረግ ነው ማለት ነው? ጠላትን የማጥፊያ ዘዴ አድርጎ ነው የሚጠቀመው። ይሄ ነው ታሪኩ። እንግዲህ ከማንም ጋር ስምምነት አድርጎ ስምምነትን አክብሮ አያውቅም ወያኔ። ምንድነው የሚያደርገው? ስምምነት ያደርግና አዘናግቶ ይመታቸዋል፣ ያጠፋቸዋል። እና እንዲህ አይነት ጠባይ ባህሪ ተፈጥሮ ካለው ኃይል ጋራ እንኳን ስምምነት ሳይደረግ ይቀርና ስምምነት ቢደረግ እንኳን የሚታመን ስላልሆነ ከእንዲህ አይነት ጋር ኃይል ጋራ ስምምነት አደረግኩ ተብሎ መረጋጋት ወይም ደግሞ ራስን ማዘናጋት የሚቻል አይደለም። ይሄው አሁን ወይዘሮ ፈትለወርቅ እያሉት እንዳሉትም እንደሚወጉ አብይን አጥቅተው ሲጀመር አብይ ጠላት አይደለም ለነሱ። ልብ ብሎ ኋላ መጣበታለሁ። የነሱ ቅጥረኛ ነው እንጂ አብይ የወያኔ ጠላት አይደለም። ልብ በሉ። እቺ ነው በኋላ መጣበታለሁ። አሁን ግን የሰጡን ድራማ ይሄ ስለሆነ እሱን ነው ለመግለጥ እየሞከርኩ ያለሁትና ልብ ብላችሁ ስሙ። ስምምነት ተደርጎም ወያኔ የሚታመን አለመሆኑን ሳይደረግ እንኳን ይኸውላችሁ ገና በእምነት እንኳን ጥምረት አድርጋችሁ ከነሱ ጋር እንዳትሰሩ ምን እያሉ ነው? አሁን መዋጋታችን የሚቀር አይደለም እያሉ ገና አስቀድመው እየተናገሩ ነው። ይሄ ማለት ምንድነው? ሊያከብሩላችሁ የሚፈልጉት ጥቅም የለም፣ ሊሰጧችሁ የሚችሉት ጥቅም የለም ማለት ነው። ግልጽ ነው። ስለዚህ ከነሱ ጋራ እንዲህ ዓላማቸውን አቋማቸውን በዚህ ደረጃ ግልጽ ካደረጉ የጥፋት ኃይል ወያኔ ጋራ አብራችሁ ልትሰሩ አትችሉም ማለት ነው። ትክክለኛ እውነተኛ የአማራ ታጋይ ከሆናችሁ ማለት ነው ልትሰሩ አትችሉም። ቀጠሮ የጊዜ ጉዳይ እንጂ እንደሚያጠፋን እየተናገረ ካለ ኃይል ጋራ ጤነኛ ካልሆናችሁ በሽተኛ ካልሆናችሁ በስተቀር ጥምረት ሰርታችሁ አድርጋችሁ አብራችሁ ልትታገሉ አትችሉም። እንግዲህ እሱ ግን ምን አለ? እንዲህ እያሉም ነው እንግዲህ እንዲህ ብለው እየተናገሩም አይ መተማመኛችን ጉልበታችን ነው እንዲህ እያሉም አብረን እንቆማለን፣ አብረን እንታገላለን
መተማመኛችን ድሮም ቢሆን ጉልበታችን እንጂ የነሱ ቃል አይደለም። ከነሱ ምንም አንጠብቅም። ወልቃይት ጠገዴ፣ ራያ፣ ጠለምት የአማራ ነው እንዲሉ አንጠብቅም። እንግዲህ ይታያችሁ ምን ያህል የደነቆረና ጭፍን እንደሆነ። ይሄን እያሉ ይሄን እንደሚሉም እያወቀ ግን አብሮ ይሰራል። ኋላ ላይ ብትከዳስ ተብሎ ሲባል አይ መተማመኛችን ጉልበታችን ነው። ጉልበት ካለ ሲጀመር እንዴት ነው ከነሱ ጋር ጥምረት ልታደርግ የምትችለው? ጉልበት ካለህ እኮ በቃ ጉልበት አለኝ እኔ በቂ ኃይል በቂ ጉልበት ስላለኝ ጥምረት ከናንተ ጋር ላደርግ የምገደድበት ምክንያት የለም። ራሴ ወጣዋለሁ፣ ራሴ ዓላማዬን አሳካዋለሁ ብለህ ነው የምትቆመው እንጂ ሄደህ ልትለጠፍ አትችልም። ሄደህ የምትለጠፈው አቅም የለኝም ከናንተ ጋር ካልተባበርኩ በስተቀር ዓላማዬን ላሳካ አልችልም ስትል ነው ሄደህ የምትለጠፈው። እንዲህ ብለህ ካልክ ደግሞ አቅም አንሶህ ከነሱ ጋር መጣመር ግዴታ እንደሆነ ባስበህ ከተጣመርክ ደግሞ ኋላ ላይ የት የሚመጣ ጉልበት ነው? ጉልበት ኖሮ እነሱን እምቢ ለማለት ችለህ ያንን ጥቃታቸውን ቀልብሰህ ዓላማህን ልታሳካ የምትችለው ታዲያ የሌለ ጉልበት ከየት ይመጣል? ያኔ ጉልበት ስለሌለ ከነሱ ጋር ከተጣመርክ ካለ ልትጣመር ስለማትችል ማለት ነው። ከሌለህ ነው የምትጣመረው። ሳይኖር ከተጣመርክ ደግሞ ያኔ ከየት ይመጣል ጉልበቱ ነው። ከየት መጥቶ ነው ጉልበቱ? የነሱን ጥቃት መክተህ ቀልብሰህ ዓላማህን ልታሳካ የምትችለው ነው ጥያቄው። ስለዚህ ይሄም ቁማር ነው የምላችሁ እንጂ ሲጀመርም ስምምነት ሳይኖር ልብ በሉ። ስምምነት ቢኖርም ወያኔ ከወያኔ ጋር ሊሆን ስለማይችል ታሪኩ የሚያሳየው ስምምነትን ጠላትን የማጥፊያ መንገድ ዘዴ አድርጎ ሲጠቀምበት እንጂ አክብሮ ስምምነትን አክብሮ ከማንም ኃይል ጋር የሰራው ስራ ስለሌለ ሁለት ያዙ። ሶስተኛ ጭራሽ ደግሞ አሁን አስቀድመው እየተናገሩ ምን ሊያደርጉ እንደሚችሉ አስቀድመው እየተናገሩ እያለ ከነሱ ጋር ልትቆሙ አትችሉም። ነገር ግን እነኚህ ሶስት ጉዳዮች ጥሰው አልፈው አሁንም ቢሆን ከወያኔ ጋር እንሰራለን ሊሉ የሚችሉበት ምክንያት ቅጥረኞች ስለሆኑ ነው። ቅጥረኝነታቸውንም በምን አሳይተዋል? ወያኔ ቅድም እንዳልኳችሁ ቀንደኛ ጠላት ዋነኛ ጠላት ሆኖ እያለ የዘር ማጥፋት ጥቃት በአማራ ላይ ሲፈጽም የኖረ መፈጸም ብቻ አይደለም ሲያስፈጽምም ሌሎችንም እንዲፈጽሙ ያደረገ ሲያስፈጽም ከኖረ የጥፋት ኃይልና ጠላት ቀንደኛ ዋና ቁጥር አንድ ጠላት ጋራ እሰራለሁ ልትሉ ስለማትችሉ እና እነሱ ግን አብረን እንሰራለን ስላሉ ከኦነግም ጋራ ከነዚህ ጋራ ጥምረት ፈጥረህ እነዚህን አጋር አድርገህ ሌላ ጠላት ማን ይኖራል ነው አሁን ጥያቄው። ብልጽግና የሚባለው እኮ የወያኔ አሻንጉሊት እንጂ ራሱን የቻለ ከወያኔ የተለየ የተነጠለ ኃይል እኮ አይደለም። ሲጀመር ይሄ ድራማ የመጣው አማራን ለመምታት ነው። ታስታውሳላችሁ? ለውጥ የሚል ድራማ መጣ። ድራማ ነው በግልጽ እንደምታውቁት ማለት ነው። ወያኔ ማንም ጥይት ያጮህበት ኃይል ሳይኖር ሄድኩ ብሎ መቀሌ የገባ መሰለ። ግን እቺንም ሲያደርግ ጥንቃቄ በተሞላው መንገድ ነው። ምንድን ነበር ጥንቃቄው? የአብይ አማካሪ ብሎ አርከበ ቁባይን ከጎኑ አስቀመጠ። መከላከያ ላይም ደግሞ የብርሃኑ ጁላ አማካሪ ብሎ ማነው ሳሞራ የኑስን ከጎኑ አስቀመጠ። ሁለቱን እና በስራቸውም የሚሰሩ ሌሎችንም ትግሮች ሌሎች ደህንነቱም ላይ የነበሩት አሁንም እንዲቀጥሉ አድርጎ ከላይ ግን ሌላ ብሎ የአሻንጉሊት ድሮም ሲያደርገው እንደኖረው ማለት ነው አስቀመጠና የሄደ መስሎ መቀሌ ገባሁ አለ። እንግዲህ ልብ በሉ እነዚህ ቀንደኛ ወያኔዎች ቁልፍ ቦታ ባሉበት ሁኔታ ነው ወያኔና ማነው ፌደራል መንግስት እና አብይ ተጣሉ ተብሎ
ያ ሁሉ ድራማ ሲደረግና ያ ሁሉ ትግሬ ብዙ ከሚሊዮን በላይ ትግሬ ተጨፈጨፈ ምን ተባለ እየተባለ ድራማ ሲሰራ የነበረው ሲጀመር እና አርከበ ቁባይ እነ ሳሞራ የኑስ እና ደህንነቱ ላይ ያሉ ወያኔ ትግሬዎች ይሄን ሊያደርጉ አይችሉም። በህዝባቸው ላይ እንዲህ አይነት ጥቃት እንዲህ አይነት ጭፍጨፋ ሊፈጽሙ አይችሉም በምንም ተአምር ነው የምላችሁ። ይሄን አንድ ያዙ። ሁለተኛ ነገር ደግሞ ምዕራባውያንም አይፈቅዱም። ትግሬ ጫፉ እንዲነካ አይፈቅዱም። ትግሬ የትግል አጋራቸው ነው። የትግሬ ህዝብ ወያኔ ወይም የትግል አጋራቸው ነው። የመሰረቱትም እነሱ ናቸው። ወያኔን ብቻ አይደለም፣ ኢህአፓን፣ ደርግን፣ ኦነግን፣ ሻዕቢያን ሄዳችሁ ማንበብ ነው። የሄንሪ ኪሲንጀርን የአሜሪካ የውጭ ጉዳይ ፖሊሲ ኢትዮጵያን የተመለከተውን የውጭ ጉዳይ ፖሊሲዋን ቴዎዶር ኤም ቬስተል በመጽሐፋቸው ላይ ጽፈውታል። ዘ ላየን ኦፍ ጁዳ እንደ ኒው ወርልድ የሚል መጽሐፍ ጽፈዋል። ያም ማንበብ ነው። ሄንሪ ኪሲንጀር ምን አይነት ፖለቲካ ኢትዮጵያ ውስጥ መጫን እንደፈለገ፣ ኤርትራን እንዴት አድርጎ ማስገንጠል እንደፈለገ ከኢትዮጵያ ይህንን የሚያደርግበትን ምክንያት ኢትዮጵያን ለማዳከም እንደሆነ የአማራን የኦርቶዶክስንና የሞናርኪውን ስርዓት ለመገርሰስ ለማጥፋት አከርካሪ የኢትዮጵያ አከርካሪ እነዚህ ሶስት ናቸው። እነሱ ካልተመቱ ኢትዮጵያን ማዳከምና የአሜሪካንን ጥቅም በምስራቅ አፍሪካና በመካከለኛው ምስራቅ ማስጠበቅ የማይችሉ መሆናቸውን ይሄን ለማድረግ ግን ኢትዮጵያን ማድቀቅ፣ ማደህየት፣ ማቆርቆዝ፣ በእርስ በርስ ጦርነት ውስጥ መዝፈቅ የግድ አስፈላጊ እንደሆነ በዚህ ምክንያት የዘር ፖለቲካን የሚያቀነቅኑ የፖለቲካ ኃይሎችን መመስረት አስፈላጊ እንደሆነ ይሄንን ፖሊሲ ይዛ ነው አሜሪካ የዛን ትውልድ ያ ትውልድ የምንለውን የጥፋት ኃይል የፖለቲካ ድርጅቶች ከደርግ ጀምሮ ኢህአፓ፣ መኢሶን፣ ኦነግ፣ ወያኔ፣ ሻዕቢያ እነዚህን ሁሉ መስረታ የዘር ፖለቲካ እንዲያቀነቅኑ ያደረገችው የሞናርኪውን ስርዓት የጣለችው ገና በጠዋቱ ገርስሳ ጣለች። ከዛም ትውልዱ እርስ በርስ እየተታኮሰ ኢትዮጵያ የተማረ ኃይል እንድታጣ እርስ በርስ እንዲጨፋጨፍ ያደረገች። ከዛ ወያኔን ደግሞ ደርግ ፊቱን ሲያዞር ጃንሆይ የገዙት መሳሪያ ነበር ከአሜሪካ እሱ ይሰጠኝ ብሎ ሲል አንሰጥም ሲሉት ፊቱን አዞረና ወደ ሶቪየት ህብረት ገባ። በዚህ ምክንያት ወያኔን በረሃ እንዲገባ አደረገችና ሻዕቢያንም ወያኔንም እየረዳች ፈንድ እያደረገች እየደገፈች አረቡም ዓለም በጭምር ማለት ነው ሱዳንን ጨምሮ እየደገፉ አታግለው ለስልጣን አበቁት። ከዛም በኋላ ይሄን የጎሳ አስተሳሰብ የጎሳ ፖለቲካ በህገ መንግስት ቀርጸው አመጡትና ይሄው አሁንም እናየው እስከ ወደፊትም ኢትዮጵያን ከቀውስ እንዳትወጣ የሚያደርግ ፖለቲካ ተከሉ ኢትዮጵያ ውስጥ እና የትግል አጋሮቻቸው ናቸው። ትግሬ ማለት ወያኔ ማለት ለና አሜሪካ ለምዕራቡ ዓለም ኢትዮጵያን ስም አጠራሯ እንዳይታወቅ አድርገው ማጥፋት ለሚፈልጉት የጥፋት ኃይሎች የትግል አጋሮች ናቸው ትግሮቹ። ስለዚህ በምንም ተአምር ትግሬ የእውነት ቢሆን ነው የምላችሁ ትግሬ አይደለም ህዝቡ እንደዛ በዛ ደረጃ ድራማው ላይ ያወሩት ማለት ነው ሚሊዮን ትግሬ ተጨፈጨፈ ምናምን ባሉት ደረጃ አይደለም አንድ ትግሬ ነው የምላችሁ አንድ ትግሬ ጫፉ እንዲነካ አይፈቅዱም ምዕራባውያን። አንድ ትግሬ የትግል አጋሮቻቸው ናቸው ከጥንት ጀምሮ አሁን የነገርኩላችሁ ከዚያ ትውልድ ጀምሮ 60 ቢሊዮን ዶላር አውጥተናል እኮ ነው ያለው ጆርጅ ዊሊያም ቡሽ 60 ቢሊዮን ሚሊዮን አይደለም የምላችሁ ቢሊዮን ዶላር ወያኔን እና ሻዕቢያንን ለስልጣን ለማብቃት አታግለው ለስልጣን ለማብቃት በዛ ዘመን የዶላር ዋጋ ነው ልብ በሉ እንኳን በዛ ዘመን አሁን እንኳን 60 ቢሊዮን ዶላር ማለት ምን ማለት እንደሆነ የሚገባችሁ ነው የምታውቁ ሰዎች ይገባችኋል። ሚሊዮን አይደለም የምላችሁ ቢሊዮን። አሜሪካ ይሄን ያህል ዋጋ የከፈለችለት እና ብዙ ስራ የሰራችበት ህዝብ ነው የትግሬ ህዝብ ለጸረ ኢትዮጵያ ትግል ለጸረ አማራ ትግል
ለጸረ የሞናርኪው ስርዓት ትግል፣ ለጸረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትግል ይህን ያህል ሂውጅ የሆነ አማውንት ያለው ገንዘብ የከሰከሰችበት እና ወደፊትም ብዙ ተስፋ የምታደርግበት የጥፋት ህዝብ ነው የትግሬ ህዝብ ማለት። እና ይሄ ህዝብ ጫፉ እንዲነካ አይፈልጉም። ድራማ ስለሆነ ነው አብረው ያቀነቅኑ የነበሩት ነው የምላችሁ። በእነዚህ ሁለት ምክንያቶች ተጨባጭና በጣም ኮንክሪት የሆኑ ምክንያቶች ያ ድራማ ያ ጦርነት በወያኔና በፌደራል መንግስት ተብየው በእነ አብይ መካከል ተደረገ የተባለው ጦርነት የውሸት ነው። ነገሮችን ሁሉ ኢንዲቴል ስትመለከቱ የጨዋታ የሆኑ የነበሩት የቀልድ የማይታመኑ ነገሮች የተሞላ ሊሆን የቻለው በዚህ ምክንያት ነው፣ ድራማ ስለሆነ። ድራማው ላይ ያስፈለገበት ምክንያት አማራን ለመምታት ነው። ያ ድራማ እስከ ሰሜን ሸዋ ድረስ መጥተው ገቡ እየተባለ ስንቅና ትጥቅ እየተወላቸው ይሄ ብልጽግና ሰራዊት የተባለው ለፋኖ የከለከለውን ለወያኔ እየተወላቸው እየሸሸ ምንድነው የተባለው ከደጀናቸው አውጥተን አርቀን በኋላ ላይ ከበል ለማረባየት ለማጥፋት እንዲመች እያሉ እየቀለዱ እዚህ ድረስ ሰሜን ሸዋ ድረስ መጥተው አማራን እንዲጨፈጭፉ እንዲዘርፉ መሰረተ ልማቶቹን እንዲያወድሙ ሀብቱን እንዲያወድሙ እንዲያጠፉ አደረጉ። ለዚህ ነበር ምክንያቱም በሰላም ሀገር አማራን በዛ ደረጃ መጨፍጨፍ፣ ማውደም፣ መዝረፍ በሰላም ሀገር አይቻልም። የሆነ ምክንያት መፍጠር አለባችሁ። የሆነ የሚመስል ጀስቲፋይ ማድረግ ስለሚጠበቅባችሁ የሚመስል ነገር መፍጠር አለባችሁ። ለዛ ነው አውቀው የውሸት ተከፈልን ተባለና ወዲያው ደግሞ ጦርነት ውስጥ ገባን ተባለና እንደዛ አይነት ነገር የተፈጠረው እና በኋላ ላይም አማራን በዛ ደረጃ ጨፍጭፈው ጎንደር፣ ወሎና ሸዋ ተመታ። ጎጃም ቀራቸው። ጎጃምን ደግሞ ምን አደረጉ? ፋኖን ትጥቅ ለማስፈታት በሚል በሚል የሐሰተኛ ምክንያት ፋኖን የውሸት እንትና መሰረት እንዲሉ አደረጓቸው። ልብ በሉ። ከዛ የሌለ የፋኖ ኃይል ስጋት እንዳለ ተደርጎ ጀስቲፋይ ተደረገና ፋኖን ትጥቅ ማስፈታት ዘመቻ ተባለና እስካሁንም እየተደረገ ያለውን እያደረገ ይገኛል። በዛ ጎጃምን ለመምታት ጎጃም ብቻ አይደለም አክቹአሊ በዚህ ጸረ አማራን ትጥቅ ለማስፈታት በሚል ወይም ጸረ ፋኖ በሚል ዘመቻ ምክንያት ጎንደርም ወሎም ሸዋም ነው እየተመታ ያለው። የቀረውን አማራ እንግዲህ አማራን ሽባ ማድረግ አይደል የተፈለገው? ሽባ አድርጎ የማይገዳደር የማያሰጋ ጨፍጭፈው እስኪጨርሱት ድረስ ማለት ነው። ቀስ እያሉ እንደፈለጉ ዘና ብለው ጨፍጭፈው እስኪጨርሱት ድረስ መተው አከርካሪውን ሰብረው የማያሰጋ ኃይል የማያሰጋ አድርገው ማስቀመጥ ነው የፈለጉት እና ለዛ ነው እንግዲህ ገቡና ይኸው እስካሁንም ድረስ የሚያደርጉትን ጭፍጨፋ እያደረጉ ይገኛሉ እንጂ ሲጀመርም ፋኖ የሚባል ጠንካራ የሚያሰጋ ኃይል ኖሮ አልነበረም። አማራን ትጥቅ ማስፈታት ዓላማ ተደርጎ ነው በፋኖ ተሳቦ የተገባው እና ይኸው የምታዩት ነው። እንደው ጠንከር ያለ ነቃ ያለ አማራ አንድ እንኳን ቢኖር ይሄ ወደፊት የአማራ አቅም ሆኖ ስጋት ሊፈጥር ይችላልና እየተባለ ነው እየተመነጠረ እንዲጠፋ የተደረገው። አንድ እንኳን ነቃ ያለ በቃ ወይ ፋኖን እንዲመታው ያደርጉታል ወይ ደግሞ ራሱ ይሄ መከላከያ ተብየው አሸባሪ ኃይል እንዲያጠፋው እንዲመታው ያደርጋሉ። ሁለቱም ናቸው እየተናበቡ የሚዋጉ እየመሰሉ አማራን ሲጨፈጭፉ የከረሙት ማለት ነው። እና የአማራ ትግል በዛ ጊዜ ነበር ተጠልፎ የነሱ መጠቀሚያ የጥላት መጠቀሚያ የሆነው በነማን በነ ዘመነ ካሴ በነ እስክንድር ነጋ እና በጣም
ይሄ በአማራ ፖለቲካ ላይ የሚሰራ ድራማ ሴራ በጣም የረቀቀ በጣም ማንም ሊረዳው የማይችለው ነው ወገኖች። በጣም የረቀቀ በቀላሉ ልትረዱት የማትችሉት ነው እና ከባድ ነው እንጂ በጣም የተወሳሰበ ነው እና በዚህ ደረጃ በጣም ሶፍት ሆነው በጣም ኒጎሽብል ሆነው ያቀረቡበት ምክንያትና አስረስ ማረ እነ ዘመነ ካሴ ምክንያቱ ይሄ ነው የምላችሁ። ቅጥረኛ ስለሆኑ ነው እንጂ በምንም ተአምር ቢሆን ከወያኔና ከኦነግ ጋራ ለአማራ ታገላለሁ የሚል ኃይል ፈጽሞ ሌላ ማንጠላት አለ ታዲያ? ብልጽግናም እኮ የወያኔ ነው እንደነገርኳችሁ ነው። አሁን ናቺ ድራማ የአማራን የመታገያ ትግል የመታገያ ምክንያት ለማኮላሸት፣ ለማክሸፍ፣ ለማርከስ ምክንያቱም አማራን ወክላለሁ ያለው ፋኖ ከወያኔና ከኦነግ ጋር ሲሰራ ወዳጅ ሲሆን ያ ምክንያት ይከሽፋል እኮ ትጥሉታላችሁ። አማራ ይጥለዋል ያንን ምክንያት። በቃ ጠላቴ እነዚህ የዘር ማጥፋት ጭፍጨፋ የፈጸሙብኝን የጥፋት ኃይሎች ፍትህ እፈልጋለሁ፣ በእነሱ የተወሰደብኝ ግዛቴ አጽመ ርስቴ እንዲመለስ እፈልጋለሁ እያለ ከነሱ የሚጠይቀውን ጥያቄ ከነሱ የሚፈልገውን ጥቅም ይተወዋል ማለት ነው። ይሄን ለማድረግ ነው እንግዲህ ፋኖ ተብሎ ያ ፋኖ ደግሞ ከወያኔና ከኦነግ ጋር የሚሰራ ተደርጎ እንዲተውን የተደረገበት ዋነኛ ምክንያት የአማራን የመታገያ ምክንያት ለማስጣል ወያኔ ለፍርድ ይቅረብልኝ፣ ኦነግ ለፍርድ ይቅረብልኝ፣ ፍትህ ይስፈን፣ ለተፈጸመብኝ የዘር ማጥፋት ጭፍጨፋ ካሳ ተስተካካዩን ካሳ ተስተካካዩን ፍትህ እፈልጋለሁ፣ ይሄን ያስፈጸሙ አካላት እና የወያኔና የኦነግ መሪዎች ለፍርድ እንዲቀርቡ እፈልጋለሁ እያለ የሚለውን ለማስጣል ጥያቄ እና የትግል ምክንያት ለማስጣል ተብሎ ነው። ለዛ ነው እነዘመነ እና አስረስ ማረ ቆሞ ቀራን አትሁኑ እያሉ አማራን ለመምከር ለመወስወስ ሲሞክሩ ሲጥሩ የኖሩት። የወደፊቱን ነው ማሰብ፣ ያለፈውን አታስቡ እርሱ እያሉ ሲሉ የነበሩት ለቁራጭ መሬት ሲሉ የኖሩት ለዚህ ነው፣ ቅጥረኞች ስለሆኑ። በኋላም ደግሞ ወያኔ ለአማራ አንዲትም የሚሰጠው ነገር እንደሌለ ከግዛት ጭምር ማለት ነው ወልቃይት ጠገዴን ራያንም የሚመልስ እንዳልሆነ ጨርሶ የመመለስ ዓላማና ፍላጎት እንደሌለው እየተናገረ መልሶ እንደሚወስደው እየተናገረ ወስዶታልም እኮ ራያን ወስዶታል መልሶ፣ ጠለምትንና ጠገዴን መልሶ ወስዶታል። የቀረው ምንድነው? ወልቃይት ብቻ ናት እኮ የቀረችው። መልሶ ይሄን እያደረገ እያለ እናንተ ወዳጄ ብላችሁ ልትጠጉት አትችሉ፣ የትግል አጋሬ ብላችሁ ልትጠጉት አትችሉ ቅጥረኛ ካልሆናችሁ በስተቀር። አሁንም የአማራ ጠላትነቱን እያሳየ እያለ ባለበት ሁኔታ የትግል አጋሬ ብላችሁ ከሱ ጋር ልትቆሙ አትችሉም። የሚያደረጉበት ምክንያት ቅጥረኞች ስለሆኑ ነው። አሁንም ልክ የውሸት ጠላት ብልጽግና የሚባልን አቆሙን አስቀመጡና ራሳቸው ናቸው። ብልጽግና ጠላት አይደለም እያልኳችሁ ሳይሆን አሁንም ራሳቸው ናቸው ብልጽግና የተባሉትና የሆኑት ወያኔ ኢህአዴጎች ናቸው አሁንም። ስለዚህ እሱ የጭራቅ ምስል ነው። በዛ በማስፈራራት አማራን ወያኔ ላይ እንዲለጠፍ የማድረግ ዘዴ አያችሁ። ከወያኔ ጋር ወዳጅነት እንዲፈጥር ከትግሬ ጋር ወዳጅነት እንዲፈጥር የማድረጊያ ዘዴ ናትች። በዚህ ሐሰተኛ ጭራቅ ራሳቸው በሚመሩት የጥፋት ኃይል እያስፈራሩ አማራን ወደ ማን እንዲለጠፍ ለማድረግ ስትሰሙት እኮ የከረማችሁ ሰሜናውያን ምንንትስ የሚል ፖለቲካ ይዘው አማራን ወደ ትግሬ ወደ ወያኔ እንዲለጠፍ ለማድረጊያ የተጠቀሙበት ዘዴ እንጂ ብልጽግና የሚባል ከወያኔ ኢህአዴግ የወጣ የተለየ የጥፋት ኃይል የለም። ራሳቸው ናቸው አሁንም ያሉት እነሱ ናቸው ነው የምላችሁ።
እና አርከበ ቁባይ እነ ሳሞራ ዩኑስ ደህንነቱን የሚመሩ ትግሬዎች ባሉበት ሁኔታ ከወያኔ የተለየ የተነጠለ ሌላ ጠላት ሌላ ኃይል ያውም የወያኔ ጠላት የሆነ ኃይል በምንም ተአምር አታስቡ ነው የምላችሁ። ይሄ ሁሉ ድራማ ነው። ዓላማው ምን ነበር? አማራን ለመጨፍጨፍ ለመዝረፍ ለማውደም ሲባል የተፈጠረ ድራማ እንጂ አሁን ማን ይሙት ወያኔ ሻዕቢያን የሚያህል ኃይል የመከላከያ ሰራዊት የተባለውን የሚያህል ኃይል ፋኖን የሚያህል ኃይል ሶስቱንም መክቶ ማቆም ችሎ አይደለም። ጭራሽ ደግሞ በረሃ ተበተነ ተብሎ ሞት አከተመ አለቀለት ተብሎ እንደገና ሊያንሰራራ የሚችል ሆኖ አንሰራርቶ መጥቶ ምናምን ፈጽሞ አይደለም። ድራማ ነው። ሻዕቢያ ብቻ ይበቃው ነበር። የኢትዮጵያ መከላከያ ኃይል የተባለውን ተውትና ፋኖንም ተውትና ሻዕቢያ ብቻ ድምጥማጡን ያጠፋዋል በቀናት በ3 በ4 ቀናት ውስጥ። ሻዕቢያ ብቻውን ነው የምላችሁ። ወያኔ እንኳንና መከላከያ ሰራዊት ፋኖ ተጨምረው ይቅርና ግን ድራማ ስለሆነ ጭራሽ ጠፋ ከተባለ በኋላ በአንድ ጋንታ ነው የሚባል 15 ሰው ምናምን የሚይዘው ደረጃ አወረድ ነው በረሃ ተበተነ ጠፋ ከተባለ በኋላ እንዴትም ብሎ ሊያንሰራራ እንደገና ደግሞ ኃይል ሆኖ እንደገና ሰሜን ሸዋ ድረስ ሊመጣ የሚችልበት እንዲያው በድራማ እንኳን ነው ብላችሁ በፊልም እንኳን እንዲህ ሊሰራ አይችልም። እንኳን በገሃዱ ዓለም ይቅርና በእውነት ይቅርና እና ይሄ ሁሉ እንግዲህ ወያኔ በጣም ኃይለኛ በጣም ጦረኛ ኃይል አስመስሎ ለመሳል የተደረገ ጥረት ነው። እንግዲህ ከጠፋ በኋላም እንኳን እንዲህ የሚያርጉ እንዲሁ ጀግና ኃይል እንዲገዳደሩ የማይችለው በቃ ሬጂሌንት ተብሎ በቃ የሚፈራ ስም የሚፈራ ኢሜጅ ለመስጠት ሲባል የተደረገ ድራማ ነው ይሄ ሁሉ እና ይሄ ሁሉ ከዚህ ሁሉ ድራማ እንግዲህ ያተረፈው አሁንም ወያኔ ነው እንጂ ይኸውላችሁ ብልጽግና የሚባለው ኃይል እና አብይ በትክክልም የኦሮሞ ኃይል ቢሆኑ ኖሮ ነው የምላችሁ። የኦሮሞ ኃይል ቢሆኑ ኖሮ ኦነግን ጨምሮ ይሄ 15 የሚደርስ የኦሮሞ ኃይል አለ አይደል? የኦሮሞ ፓርቲዎች እነሱን ሁሉ አቅፎ ነበር የሚመጣው አብይ። እነሱን ሁሉ ይዞብን ነበር የሚመጣው። ግን ምንድነው የሆነው? ጭራሽ አያችሁ የወያኔ ቅጥረኛ ስለሆነ ኦነግንም የሚወጋ ነው የሆነው። ሌሎች እነዚህ ፓርቲ የተባሉትንም ሁሉ የሚያሳድድ ነው የሆነው። ይሄ ብልጽግና ወይም እና አብይ አባገዳዎችን ሳይቀርኩ ገድሏል። ወደ 3 አባገዳዎችን ገድሏል። እነዚህ የነቁበትን ዘርበባክ አሁንም የወያኔ ቅጥረኛ አውቀህ ነው ስታስመስል ነው እያሉ ያሉትን ኦህዴድ ውስጥ ያሉ ከፍ ያሉ ባለስልጣናትን ሁሉ እኮ ረሽኗል፣ መጥቷል እኮ ማን እንደመታቸው ሳይታወቁ ስንት ነው የተመቱትና የጠፉት የነቁትን ማለት ነው። ባክዘ አሁን ስታስመስል ነው ያሉት። እና የእውነት ቢሆን ኖሮ እንዲህ ያደርግ ነበር። ኦነግም አብሮ ከአብይ ጋር ይሰራ ነበር። አንድ ሆነው ጠንካራ የኦሮሞ ኃይል ሆነው ነበር የሚመጡት። ያ ሊሆን ያልቻለው እና አብይ አሁንም የወያኔ ቅጥረኛ ስለሆኑ ነው እንጂ የውሸት ነው። ብልጽግና የኦሮሞ ነው የሚባለውም የውሸት ነው። አሁንም የሚሰሩት ለወያኔ ነው የምላችሁ። እና ድራማ ነው የሚያሳዝነው። አሁን በዚህ እቺ ፈትለወርቅ የተባለችው በተናገረችው ስንት አማራ ይቆስላል መሰላችሁ? ምክንያቱም ኋላ ላይ አማራን እንደምትመታ እየተናገረች ይሄ ፋኖ የሚባለው ከወያኔ ጋር ሲሰራ ስንት ምሁር ነው የሚቆስለው? እንግዲህ የስነ ልቦና ጦርነት ማድረጓ እኮ ነው እቺ ፈትለወርቅ። በስነ ልቦናችን ላይ ጥቃት እየፈጸመች እኮ ነው። እናራለና እንቆስላለና በዚህ እንደብናለና አያችሁ እየቀጠቀጡት ነው ህሊናችንን። ይሄ የእውነት የመሰለው ይሄ ዲያስፖራ አሁን ፋኖ የሚታገለው የእውነት ለአማራ የመሰለው የዲያስፖራ ኃይል በዚህ ይቆስላል። እንዴት እያለ እንዲህ እየተናገረች ነው ጭራሽ ከነሱ ጋር እንሰራለን የሚሉት እያለ ያራል፣ ይተክናል፣ ቆሽቱ ይደብናል። የስነ ልቦና ጥቃት አጋንንት አይደሉ እነዚህ ወያኔ የሚባሉት?
የስነ ልቦና ጥቃት ለማድረስ ታስቦ የተነገረ እንጂ አምልጧት ሳታስበው ደንቆሮ ሆና ፖለቲካሊ ሞሮን ሆና እንዲያው ተስቷት የተናገረችው ቃል ሆኖ እንደዛ አድርጋችሁ አታስቡ። የስነ ልቦና ጥቃት ለማድረስ በእኛ በአማራው ኃይል ይሄ እውነት መስሎት ፋኖ የሚሉት እና አስረስ ማረ እነ ዘመነ ካሴ እነዚህ ፋኖ እያሉ የሚተውኑት የእውነት የአማራ ታጋዮች መስለውት ለኛ ይታገላሉ ብሎ የሚያስበውን ኃይል ህሊናውን ለመቀጥቀጥ የስነ ልቦና ጥቃት ለማድረስ ታስቦ የተነገረ ነው። እንዲህ ያልናቸውም ከኛ ጋር ይሰራሉ። የኛ ነው የኛ ባሮች የኛ አህዮች ናቸው የሚለውን ሜሴጅ ለማስተላለፍና በዚህ እንድንተክን እንድንቆስል ለማድረግ ነው እንጂ በራሳቸው የሚያስቡ አይደሉም። እነ ዘመነ ካሴ እና አስረስ ማረ እነ እስክንድር ማንንም በሉ መጥራት ትችላላችሁ። አጠቃላይ ይኸውላችሁ ከስር ያለው ኃይል ምስኪን ነው። የእውነት ለአማራ የሚታገል ነው በአብዛኛው ማለት እችላለሁ። ግን ቁማሩን አያውቅም፣ አይረዳም። እነዚህ ከላይ ያሉት ቅጥረኞች የሚያሽከረክሩት እንደፈለጉ የሚያርጉት ሲፈልጉ ያስጨፈጭፉታል። አማራ ኃይሉን ማስመታት ነው፣ ኃይሉ እንዲመታ ሽባ እንዲሆን ነው የተፈለገው። እና የአማራን አማራ ወጣት ነው ለአንድ ህዝብ ሊታገል የሚችለው። ወጣቱን ካጣ ሽባ ስለሚሆን ያ ህዝብ ለዚህ ፐርፐዝ ሲፈልጉ ያስጨፈጭፉታል። ሲፈልጉ እንዲያደረጉ ድራማ የሚሰሩበት እንዲያደረጉ ሴራ የሚያሴሩበት ናቸው ከላይ ያሉት የፋኖ መሪ የተባሉት ሁሉ ማለት ነው። እና በራሳቸው የሚወስኑና የሚያስቡ አይደሉም። እነዚህ ደግሞ አድርጎ የተባሉትን መመሪያ የወረደላቸውን የሚፈጽሙ ናቸው። እና እንግዲህ ይሄ ነው የምላችሁ። እያንዳንዱን ነገር በየጊዜው በየወቅቱ እየወጣው ከመተንተን አላረፍኩም። ያን አውቆ ያን ተረድቶ ግን ከጥቃት ከነሱ ወጥመድ ያመለጠ እንብዛም የለም። የሚያሳዝነው ይሄ ነው። በጣም ያዝናለሁ በእውነት። እንዴት ደግሞ የተናገርኳት ጠብ ብላ አታውቅም እኮ ከዛ በፊት አብን ቅጥረኛ እንደሆነ እያንዳንዱን ነገር ብትናድርጌ እየተነተንኩ ጮህኩ። ማንም የሰማኝ አልነበረም። በጊዜው ራሱን ሲገልጥ ብቻ ነው ወይ ለካ እንደዚህ ነበሩ፣ ለካ ባዴን እንትኖች ናቸው፣ ለካ ምናምን ማለት የመጣው ራሱን ከገለጠ በኋላ እና ወገናችን ምን ያህል እንደደነቆረ የምታዩት አንድ ነገር በግልጽ ካልታወቀ በስተቀር መርምሮ የሚያውቀው ነገር የለም። ይገርማችኋል። መርምሮ የሚደርስበት እንግዲህ በፈጣጣው ነው። አብን እኮ በጣም ግልጽ እኮ ነበር። ካድሬዎቹ ናቸው፣ የአዴን ካድሬዎች ነበሩ። ከዞን ኃላፊነት ከምን ኃላፊነት አምጥቶ በራሱ አዳራሽ ላይ ነው እነሱንም እንዲመሰረቱ ያደረጋቸው እና እንደዛ አድርገው በግልጽ የሚያሳውቁ ነገሮችን እያየ ሰው ራሱን አደንቁሮ አይኑን ጨፍኖ ሲከተላቸው የነበረው እና በጊዜው በሰዓቱ ራሱ እንዲህ ነኝ ብሎ ካልገለጠ በስተቀር መንቃት የሚባል በትንሽ ነገር ለአዋቂስ አንዲት ቃል ትበቃዋለች ይላሉ ሊቃውንት። እንዲያው የሆነች ነገር አይቶ መንቃት የሚባል ነገር ጠፍቷል በእኛ ዘመን እና ራሱን ሲገልጥ ካልሆነ በስተቀር አትነቁም፣ አታውቁም፣ አይገባችሁም እንጂ እኔ በሰዓቱ እያንዳንዱን ነገር እየተነተንኩ ተናግሬያለሁ። ስለነ እስክንድርም ተናግሬያለሁ፣ ስለነ ዘመነም ተናግሬያለሁ፣ ስለነ አስረስ ማረም ተናግሬያለሁ። የባዴን ካድሬዎች ዋና ቅጥረኞች ሆነው አማራን ሲያስጨፈጭፉ በፊተኛው ዘመን በወያኔ ኢህአዴግ ዘመን የነበሩ እነ እስክንድር በዚህ በህትመት ሚዲያው ላይ የቅጥረኛ ሆነው የሲአይኤም የአገዛዙን ቅጥረኛ ሆነው የህዝብን ትግል ሲያደነብሹ ሲያኮላሹ ሰላማዊ ትግል እያሉ ህዝቡ ቆርጦ እንዳይወጣ ትጥቅ ትግልን እንዳያስብ ሰላማዊ ትግል እያለ ሲያጃጅል የኖረ ኋላም ደግሞ ህዝቡ ቆርጦ ሲወጣ አሁን ደግሞ ወደዚህኛው ደግሞ ማሊያውን ቀይሮ
የመጣ ቅጥረኛ እንደሆነ የሲአይኤ ኤጀንት መሆኑን ሲአይኤ ትምህርቱን እንኳን እስኪያጠናቅቅ አልጠበቀውም። ልኮት በመኢአድ ውስጥ ሰርጎ ገብቶ ስራ እንዲሰራላቸው ሲያደርጉት ማለት ነው። እና በሙሉ በአማራ ትግል ላይ የመርፌ ቀዳዳ ታክል ክፍተት ነው የምላችሁ። አይፈቅዱም። በሙሉ በቅረኛቸው ነው እንዲመራ የሚያደርጉት የአማራን ትግል እና የመርፌ ቀዳዳ ታክል እንኳን መሽሎኪያ መውጫ እንዳያገኝ አማራ እና በአማራ ትግል ላይ የሚሰራው ሴራ ከዛ ትውልድ ጀምሮ ነው የምላችሁ። ከዚያ ትውልድ ጀምሮ ሲአይኤ የሚሰራውን ስራ ፈጽሞ ልደርሱበት አትችሉም። በጣም ከፍ ያለ አይኪው ይፈልጋል። እኛ ደግሞ በጣም የምታዩት ነው የዋህና ቅን ጅል ተላላ ህዝብ ነው። ሊያውቀው ሊረዳ አልቻለም። ይኸው እየተበላ እየተጃጃለ እስካሁን አለ። ወደፊትም በዚሁ ይቀጥላል። የሚነቃ አይመስለኝም። ብቻ እኔ አልኩ ለማለት ያህል የሚነቃ አንዳንድ ካለ ለሱ ያህል እሰራለሁ እናገራለሁ እንጂ ድራማቸው ሲጀምር ይውላችሁ ድራማቸው እንድትነቁ አይፈቅድም። ህዝባችን የሆነ ነገር ሲያስብ አስቀድሞ የራሳቸውን ሰዎች ነው ይዘውላችሁ የሚያቀርቡላችሁ። የፖለቲካ ትግል ማድረግ እንዳለበት አማራ ሲታሰብ አብን የሚባለውን አቋቁመው ሰጡት። የፖለቲካ ትግል አላዋጣምና የትጥቅ ትግል ነው የሚያዋጣውና በቃ እንታገል ሲባል ደግሞ ማንን ሰጡት? እነ ዘመነ ካሴን አቋቋምን በሉ ብለው ፋኖ የሚባል እነ እስክንድርን ሰጡት። እና አስቀድመው የራሳቸውን ሰዎች ይሰጡናል እና እኛም ደግሞ እነዛ ሰዎች የኛ ናቸው ብለን እንከተላለን። ዘመኑ ካለፈ በኋላ ማንነታቸውን እናውቃለን። አልፏልና ምንድነው ላለፈ ክረምት ቤት አይሰራም። ማድረግ በማንችልበት ሰዓት ብንነቃ አይጠቅምምና ያው ከስረን ተበልተን እንቀራለን። እና ይሄ ነው ቪሸስ ሰርቶ እየተደጋገመ ያለው። ወደፊትም ይሄ ነው የሚቀጥለው እንጂ እኔ እንጃ በእግዚአብሔር ካልሆነ በስተቀር ይሄ ህዝብ ነቅቶ ከዓለም ጋር ከመላው ዓለም ጋር ከና አሜሪካ ጋር ነው ውጊያችን። ከምዕራቡ ዓለም ከአውሮፓ ጋር ነው ውጊያችን። የአሜሪካ ተቀጽሎች እነዚህ እነ ጀርመን እነ እንግሊዝ እነ ፈረንሳይ ጥቀሱ አሜሪካ ያለችውን የሚከተሉ ማለት ነው። እና እነሱ ብቻ አይደለም አረቡም ጋር ነው ጠላታችን። ውጊያችን ከአረቡ ዓለም ጋር ነው። ከወያኔ ጀርባ ያሉት እነዚህ ናቸው። ከወያኔ ኢህአዴግ ጀርባ የወያኔ አቅሞች የኛ ጠላቶች አቅሞች እነዚህ ናቸው እንጂ እነሱ ብቻ ቢሆኑ ይሄ ምዕራቡም ዓለም ባይኖር አረቡም ዓለም ባይኖርና ብቻቸውን ቢሆኑ እኮ ወያኔ ኢህአዴግን በሉት ሻዕቢያን በሉት ኦነግን በሉት ሲጀመር ከመጀመሪያውም አይመሰረቱም ነበር። ከመጀመሪያውም ነው የምላችሁ። አቅም ኖሯቸው ተመስርተው ይሄን አስበው ተመስርተው ለኛ ጠላት የመሆን አቅም የመሆን ደረጃ ላይ የሚደርሱ አልነበሩም። የሚታለሙም የሚታሰቡም አልነበሩም ነው የምላችሁ። ሲጀመር ከመጀመሪያውም የመሰረታቸው ሲአይኤ ነው። ቅድም እንደነገርኳችሁ ያታገላቸውና ለዚህ ያበቃቸው ሲአይኤ ነው። ሲአይኤ ባይኖር አሜሪካ ባትኖር ምዕራቡ ዓለም ባይኖር የአረቡም ዓለም ባይኖር ጭራሽም አይመሰረቱም ነበር ነው የምላችሁ። አይመሰረቱም ነበር። ያ ሞናርኪው ስርዓት እስከዛሬም ይቀጥል ነበር፣ ወደፊትም ይቀጥል ነበር። ያ እንዳይሆን ያደረጉት እና እነዚህን አቋቁመው እኔ በጣም እኮ ነው የሚገርመኝ። ትግሬ እየተነሳ ራሱን እንደ ጀግና ቆጥሮ ለዚህ ስኬት ለዚህ ድል የበቁት በራሳቸው አቅም እንደሆነ አድርገው ሲያወሩ ሻዕቢያን በሉት ወያኔ በጣም እኮ ነው ማረውና ምደብ ነው። ለማያቅሽ ማን መስርቶ ማን አታግሎ ለዛ እንዳበቃሽ 60 ቢሊዮን ዶላር ጆርጅ ዊሊያም ቡሽ እንዳለው ማለት ነው ከስክሰው እና ውጊያችን ከመላው ዓለም ጋር ነው አማራ እየታገለ ያለው። መላው ዓለምን ታግሎ ደግሞ ማሸነፍ በጣም ከባድ ነው ወገኖች። የእግዚአብሔርን ቀን ብቻ ነው የምንጠብቀው፣ እኔ የምጠብቀው በበኩሌ እንጂ በጣም ከባድ ነው። በጣም ከባድ ነው። እንግዲህ እግዚአብሔር ቀኑ የደረሰ ይመስለኛል። ይፈርዳል፣ ነፃም ያወጣናል እንጂ በእኛ አቅም የሚታሰብ አይደለም። ይሄን ሁሉ ሴራ በፍጹም የሚሆን አይደለም ነው የምላችሁ። እግዚአብሔር ግን የራሱ ቀን አለው። ያም ቀን ደርሷል፣ ነፃ ያወጣናል ነው የምላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት
ላይክ፣ ፋሎው፣ ኮሜንት፣ ሰብስክራይብ እያደረጋችሁ ይሄን መልእክት ለሁሉም አድርሱልኝ። እግዚአብሔር ይስጥልኝ። አመሰግናለሁ።